እሱ ሊሆን ይችላል ማለት ነው። አሁን ትላንትና ሳሪ ልንገርሽ፣ ትላንትና ሩታ ምን አለች? እኔ ቢሳካልኝ እና ቢሆንልኝ አብርሃም ወደ ቤት ተመልሶ እንደ ድሮ ብንመለስ ይሻላል ብላለች። እንደ ድሮ ብንመለስ እፈልጋለሁ፣ ግን ደግሞ ካልሆነ ደግሞ አትፍሩ። ለምን እሺ ሳሪዬ በእግዚአብሔር ሰብር አድርጊ። አሁን እንደዛ ሳሪ እሷ አሁንም አብርሃምን ባገኘችው መንገድ ተጠቅማ አብርሃምን የራሷ ማድረግ ትፈልጋለች። ስለዚህ ውድድር ላይ ስለዚህ በቀሏ ይሄ ነው። በቀሏ እኔ እኮ ተረድቻለሁ። አይደለም አሸነፈች አላሸነፈች ሄርሚን ሰው ይወዳታል። ጌም አሸነፈች ሄርሚን ሰው ይወዳታል። እንወዳታለን። ስለምንወዳት መሰለኝ ይሄ ጎሮራ እስከሚደርቅ ድረስ 40 ሰዓት ቁጭ ብዬ ላይቭ ላይ የምጮኸው ስለምወዳት መሰለኝ። ስንት ስከፋ ከእሷ በላይ ከመችመች ተለቀቀብን ሆና ይሁን እግዚአብሔር እኔ የራሴ አስቴት ማለት ነው። ሁላችሁም እንደምትጨነቁ ይገባኛል። መቼ ስንት ሰዓት ተለቀቀ ቪዲዮ፣ ስንት ሰዓት ሆነ፣ እንዴት ሆኑ፣ ምን ላይ ደረሱ እንደምትሉ ሁላችሁም ይገባኛል እኮ። ግን እዚህ ጋር ደግሞ የተፈጠረው ነገር የወይዘሮ ደመቁ ነገር ነው። በቃ ምንም ነገር እንትን አይበግራችሁ። በቃ ለጠላት እንደዚህ ነው አትበሉ። በቃ መቀበል አለባቸው ግዴታ ነው። እሷ የመንግስት ናት። እኔ እንደሚመስለኝ ሰላሜ ይኸውልሽ፣ እኔ እንደሚመስለኝ እንትና አትመስለኝም። አቶ አቦጋ ማን ነው እንትና ይሆናል እንጂ እኔ ኤርሜላ ናት ብዬ አላስብም በእውነት። እንግዲህ እሱ ያው እንጫወት እንትና እኮ እጅ አለበት። ሳሪ አንድ ነገር ልንገርሽ። ለምን ይሄ አንደኛ ነገር ሄርሜላና አብርሃም እውነተኛ ካልሆነም ሄርሜላን ማሳደግ ከፈለጉ ዩቲዩበር እንድትሆን ከፈለጉ ነው ወይ? ይሄ ነገር ድራማ ነው ወይ? ምን አይነት ዩቲዩብ 100 ኬ ሊገባ ነው። ምንድነው ቲክታክ 100 ኬ ሊገባ ነው። ታዋቂ ሆናል፣ ፌመስ ሆናል። ከዚህ በላይ እሷ እኮ እኔ ታዋቂነት ፈልጌ አይደለም የመጣሁት። እኔ ፍቅርና ፍቅር ብቻ ነው ወደ ሚዲያ እንድመጣ ወደ አብርሃም እንድመጣ ያደርገኛል ብላለች። እግዚአብሔር ይመስገን። በእኛም ጸሎት በትጋት በልፋት እግዚአብሔር ይመስገን አብርሃምን አግኝታለች። አርፋ እንደዛ ሆኖ ደግሞ ምን አለ መሰለሽ፣ ይኸውልሽ አንድ መረዳት ነው ያለብሽ ነገር ይሄ ነገር የመጣው ከአብርሃም ነው እንጂ ከኤርሜላ አይመስለኝም። ምክንያቱም ኤርሜላ ወይዘሮን ሩታ አትፈልጋትም፣ በአይኗ ራሱ ለማየት አትፈልጋትም። ገባሽ? ገብቶሻል እንጂ ባትፈልግም እስከ መቼ ነው? አብርሃምም እኮ ይሄንን ነገር የሚፈልግ ከሆነ ከሌላ ሰው ጋር እኮ መንጫጫት እኮ ምንም አይጠበቅብንም። ምንድነው አሁን ዛሬ ቪዲዮ ይለቀቃል አይደለም? ቆይልሽ ዛሬ ቪዲዮ ይለቀቃል አይደለም? እዛ ኮሜንት ስር ሄዳችሁ መጻፍ ነው በቃ። አትጫወቺ፣ ከደመቁ ጋር አትጫወቺ፣ አይሆንሽም። እሷ የመጣችው እሷ ልታሰድባት ነው የመጣችው በበጎቿ ማለት ነው። ገብቶሻል? ያንን ሸሽታ ያንን ስድብ ሰምቶ ባሏ ስድብ ሰምቶ ወደ ቤቱ ይመለሳል ብላ ነው እንጂ ያመጣችው ሴራ ነው። ይሄ የዛች የሮቶና የዛ የዳንኤል ስራ ነው። አዎ ማሬ ሳርዬ ታዳምጪኝ ማለት ነው። አሁን እነሱ ማለት ነው ተበድረውም ይሁን ገዝተውም ይሁን በ10 ስልክ 10 አንበሳ በኋላ ለሚመለስ ማለት ነው ሲያሻ ያንጃብባሉ። ታውቂያለሽ? በ10 ስልክ ማለት ነው ይገዛሉ። በብድር ከባንክም ተበደሩ ከየትም። ከዛ ትሸነፋለች ሄርሜላ፣ እርግጠኛ ነኝ። እመኑበት፣ ወይም ታሸንፋለች። ይሄ ችግር የለውም ማሸነፍ። ግን እነሱ ሆን ብለው ሴራ ነው። ይሄ ሴራ ስለሆነ ትክክል ስድብ ብቻ ነው አትርፋ ብትወርደው ማረምኛ ብንሰጥ ራሱኛ ስድብ ነው በቃ የሚተርፋት እሷና ወድቃ እንድታለቅስ። ከዛ ወዲህ ደግሞ ስክሬንሾት እየተደረገ ፖስት የለ። ከዛ ወዲህ የማንም መዘባባቻ ትሆናለች። ታሸንፍ ራሱ ሄርሜላ ኮሜንቷ ላይ እንድሸንድን ስድቧን አብርሃምን እንደዚህ እንደሆነ ሊነግሯት ነው እንጂ ፈልጎ ወዶ አይደለም። ይሄንን ሄርሜላ ምሰሚን ቆርጣችሁ ምልኩ ሰውም ካላችሁ ከማይመጠንሽ ሰው ጋር ከባለጋርሽ ጋር ደግሞ ባልሽን ባሏን እምቢ ብላ ላከች። አሁን ደግሞ የምትፈልገው ሴት ጋር ነው ጌም ያሽ ጌም ትጂ ከሆነ ትልቅ ሰው ጋር ትልቅ ጌመር ጋር ስንቶች አሉ። አራሉ
እሷ ምን ያደርግላታል? ቆይ አንቺ አንድ ብር ሁለት ብር የምትለቃቀመው ጌም እኮ ማለት ነው ሰብስበው ለራሳቸው ሊደራጁበት ነው አይደል? ሩታ ደግሞ የለመደች ነች። ካላስ አሁንማ ማን ተቆጭላትም። እንደውም ተቀባብተሽ ዝሙት ስሪ ብለዋታል። ይሄ ዳኒና ኤርሚ ማለት ነው። አሁን እሷም ተበድረው ከባንክ የሚበደሩ ከምንም 10 ስልክ ነገርኩሽ እኮ በ10 አንበሳ ያመጡላታል። ከዛ ወዲህ ታሸንፋለች። መጫወቻ ላይ ያደረገው እንጂ ይላል። ይሄ ጌም ምንም ጥቅም የለውም። ጌሙ ጥቅም የለውም ሲጀምር። በቃ እና ቤት ታቆሙ ነው። ብርቱካን ሄርሜላ አትሸነፍም። ጌታ ምስክሬን አትሸነፍም። ማሸነፍም አትሸነፍም ችግር የለውም። ይኸውልሽ ግን እነሱ ሴራ ነው፣ የሴራ ነው፣ የሴራ ስራ እኮ ነው። ሴራ ነው፣ ጥቅም የለውም። ተረጋጉ። በኋላ አደራችሁን እንዳዘቅዝቋት። ወይ ጉድ! እሺ እኔ ምናችሁን ስሙ። አንድ ጊዜ ዳውራ ማለት ነው። አሁን ሩታ ማለት ነው በዙሪያዋ በአካል ባሉ ሰዎች በሙሉ ሞከረች። ከዛ አቃታትና ስታይ ሚዲያ ላይ አሁን የሚያንዣብቡ ሰዎች ጎበዝ አሁን የሚሏት ልጆች አሉ አይደል? እነሱ ደግሞ ነይ ሚዲያ ይዘሽ ነይና እኛ እንረግጥልሻለን ብለዋት አልገባችሁ? ስለዚህ አሁን ሚዲያ ላይ ልታስረግጣት ክብሯን እንደደመቁ ነው አልቅሳ የምትቀራው። ለምን ደመቁ ራቆቷን ስትሄድ ካንቺ አይቤስም ስንት ነገር ሲያረጉ ካንቺ አይቤስም እያሉ አሁን ግን ዛሬ ሜዳ ላይ ነው ያሰጡት። እንደዚህ መስጣት ካልፈለሽ ደመቁ አሁን እኔ ቤት ራሱ 60 ሰዎች አላችሁ። ዛሬ በሚለቁት ቪዲዮ ላይ ገብታችሁ ሄርሚ ጌም አትጫወች። እግዚአብሔርን ለምን 10 ሰው 20 ሰው 30 ሰው ቢሆን እኔ ያልኩት ሰላም ይሄንን ነው። እዚህ ጋር ከምንለፈልግ ሰላማችን ከሚነሳ አሁን አንቺ ያልሽው ነገር ሰላምዬ ትክክል ነው። ኮሜንት ስር መጻፍ እንጽፋለን፣ በቃ እንጽፋለን ማለት እሷ ላይ እንጽፋለን፣ አብረሽ ላይም ቤጅ ላይ እንጽፋለን። ታምሮ ትየው እንጽፋላታለን። እኛ 10 ጊዜ 5 ጊዜ እንጽፍላታለን። ትየውና ከመጣች ራሷ ተቀብላ ሽንፈቷን ትቀበል። ስድቡን ምንድነው የምትል ደግሞ የእሷ ሴራ ልታሰድብሽ ነው ማለት ወይንም እሱ ልታሰድብ ወይም ሁለቱንም ልታሰድብ ነው። ሁለቱንም ነው የምታሰድበው። ማሬ እያዘገዘቀች በሙዚቃ ታሰድባቸዋለች። መልካም ነይ ግቢ መልካም አስገቢያት ልቧን ልትሰብር ሄርሜን እንጂ ሌላ ምንም ሀሳብና አላማ ኖሯት አይደለም። ልቧን ሰብራ ልታስቀምጣትና ልትሸነፍ እኛ እናቴ በቃን፣ እግዚአብሔርን በቃን። አይበቃም እንደ ሰላም ይኸውልሽ ምን አለ መሰለሽ ትናንት የተለቀቀውን ቪዲዮ አቃጥሏታል። አኪድ እንግዲህ እንግዲህ አይደለም መቃጠል እንቅልፍም ነስቷት ነው ያደረችው። ይሄንን ለምን ፖይንት ይሄን ነገር አመጣችው ማለት እኮ ግድ ይላችኋል እናንተ። ምክንያቱም አልተኛችም። እንዴት ትተኛለች? አትተኛም። ሰላምሽ ይብዛ። መልካም እንዴት ነሽ? ደህና እግዚአብሔር ይመስገን። ሩታ እንትና ኤርሜላ ዛሬ ምን ነክቷት ነው ሰው ድምጽ ማትሰማ? ምክንያቱም ከማይሆን ሰው ጋር መዋልም የለባትም፣ መቆምም የለባትም፣ ማየትም የለባትም። አላወቅንም እንግዲህ እንደዛ ብለሽ አትፍረጅ ማሪ። እሷ ምን የምታውቀው ነገር ላይኖር ይችላል ወይ አብርሽ ሊሆን ይችላል። ማሪ ሳሪ እንደዛ ትበይ ተቀጧት። ይሄ ሂሩታ አይታችኋል። ንገርሽ እቺ ማለት ነው ይሄ ዳኒ ይሄ ጣውላ ፊትና ይሄ ሮርቶ አንድ ላይ ተመካክሮ ነው በዚህ ነገር ሊያስቀር። እኔም ብያችኋለሁ ማሪ፣ እኔም ብያችኋለሁ። የወይዘሮ ደመቁ ሴራና የሶስቱ ሴራ ነው። እንቅልፍ ትናንትና በዚህ ነገር እንደሚያስቀምጧት እኮ ነው። ምክንያቱም ትናንትና ቪዲዮ ተለቋላ። ምን አይነት ቪዲዮ እንደነበረ ታውቀዋለች። እንቅልፍ ነስቷት ነው። ምን ታርግ? በምን ትምጣ? በምን ትበቀላቸው? እሷ ማታ እኮ ሳይተኙ ነው ያደሩ። እነሱ ማታ ሳይተኙ አደሩ። ስላደሩ ነው አሁን ደግሞ በዚህ ሊያስጠምዷት፣ በዚህ በአይን ውስጥ ሊያስገቧት ፈልጎ እሷ መቀበል የለባትም ሲጀመርም ማለት ነው። ሀታ አብርሃም ራሱ ዛሬ አንቺ በምትይው መልክ ከሆነ ዛሬ እሺ ሄርሚ ተሳስታለች፣ አብርሃም ተሳሳተ፣ ወይንም ደግሞ በዙሪያቸው ብዙ ሰዎች አሉ፣ እነ አቤላ አሉ፣ እነ ቡቡ አሉ፣ ስንት ሁሉም ሰው ተሳስቷል። ሁሉም በአንዴ ነው የሚሳሳቱት። እነሱ እኮ ማሮች ስሙ፣ እነሱ እኮ እሺ አንቺ ብዙ እንትን አለሽ እና ግቢና ሞክሪ ሊሏት ይችላሉ። ግን ይሄ መሆን የለበትም። ከቆሻሻ ጋር መወዳደር የለባትም። ደግፍሻለሁ ማሪ።
እደግፍሻለሁ እኮ አልተሳሳትሽም ማለት ነው። ግን እዚህ ጋር ግን ለጠላቶቻችን አሳልፈን መስጠት እንደዚህ እሷን እየተቆጣን ነው እንጂ አልሰጠንም። አሁንም ለሄርሜላ ማይገባሽ ቦታ አትዋይ። መቆም የለባትም መሄድም የለባትም። ወይዘሮ ደመቋት መጥናትም አይደለም መጠን ራሱ አጠገቧ ራሱ መቆምም የለባትም። ወይዘሮ ሩታ የረገጠችበት ቦታ ራሱ መርገጥ የለባትም። እቺ ቆሻሻ ናት። እቺ ያየከርል እንዴ የለበሰችውን ልብስ ለመልበስ እንዴት ጸጉሯን እንደዚህ ስትሰሪ ያምራል። እኔ በጣም ነው የምወደው ስላተርል እንዴ ያሰራችሁ እኮ የምር ይሁት። አሁንም ሄርሜላን እኛ ለጠላት አልሰጠናትም። ማሮች ያናደዱ ለመልካም ነው። መናደድም ጥሩ አይደለም። ለመልካም ነው ብሎ መቀበል ነው። ሲከሆነ እናየዋለን እኮ እስቲ እናየዋለን። እንግዲህ መናደድ ሳይሆን ይሄ እኮ ማለት ነው አንቺ መቆም ያለብሽ ቦታ መቆም ነው እንጂ ማይሆንሽ ማይመጥንሽን ቦታ ድርሽ ማለትም የለብሽ። ገባሽ? ስለዚህ እቺ የክፋት ዘር ማንዘሯ ሁሉ በክፋት የተጠመዱ ስለሆነ ከነሱ መራቅ መሸሽ እንዴ አሁን እኛ እዚህ ጋር ማለት ነው። አሁን እኛ ማለት ዛሬ እንግዲህ ቪዲዮ ይለቀቃል አይደለ? እዛ ስር ገብተን ኮሜንት መጻፍ በቃ ከሷ ጋር አትቅጠሚ ባልሽን ማሪ ይኸውልሽ እነሱ ትናንትና እንቅልፍ ነስቷቸዋል። በጣም እንቅልፍ አይደለም እነሱ እንኳን ደጋፊዎቿ ቡችሎቿ እንኳን ለሊት ቁጭ ብለው ነው ያደሩት። ልንገርሽ ቁጭ ብለው ነው ያደሩት። ለዚህ ከነሱ ጋር እኛ አይመጥነንም። ስራ ያውጣቸው፣ መነጋገርም አያስፈልግም። አሁን ያለን አማራጭ ማታ እስከሚመጡ ድረስ ማለት ነው እንግዲህ ያው ቪዲዮ ይለቃል። ኮሜንት ስር መጻፍ ነው እንግዲህ ያለብን አማራጭ ማለት ነው። ከዛ በኋላ ወይ እንትን ልጅ ወይ ልትታው ትችላለች ወይ ልትጫወት ትችላለች። እና እንደዚህ ያን ሰው አንዴ ያጠፋል። እንግዲህ የመጀመሪያዋ ነው ከተጫወተች እንግዲህ ምንም ማድረግ አንችልም። ተው ግን ሁላችንም ሴቶች ነን። ነገ በኔ ይደርሳል በሉ። ግን እኮ እናንተ እሺ ማለት ችግር የለም። አብሽሪ ሳያት በፊትም ብለናል፣ ብዙ ብለናል። ከሩታ ወገን ሆነናል። እሺ እቺ ልጅ ኪዳነ ምሕረት እናት ሆነና ገባሽ? አስተያየትሽ እንዴት ናችሁ? አሁን ጌም የሚባለው ምንም በተመለከተ ነው? ያሸነፈ አብርሽን ይወስዳል ነው ወይስ ምንድን ነው? የኔም ጥያቄ ይሄንን ነው። ማን ነው የሚሰጣት? አይደለም ሰው ባለቀሽ እየኖርሽ ነው የሚመስለኝ። አዎ አንብቤዋለሁ። እኔ እኮ መስማዬ ጥጥ ነው። አንብቤ ታነቢያለሽ። ለኮሜንት መልስ አትስጪ እባክሽ፣ ዝም በያቸው። እነዚህ እኮ የራሳቸውን ነው የሚያወሩት። እዚህ ሀገር የራሳቸውን እኮ ነው የሚያወሩት። ወይዘሮ ሩታ ስሚ፣ ወይዘሮ ሩታ ከፍቅርዬ ቀምታ አይደለም ነጥቃ እንትን የተነጠቀ እኮ እንደዚህ። በእናትሽ የማረግ ስም አትስጫት። ደግሞ ወይዘሮ ትያታለሽ እንዴ? ወይዘሮ ሩታ አትበሉ፣ ደመቁ በሏት። ደመቁ ነው ያልኩት። ወይዘሮ እኮ የተከበረች ወይዘሮ እኮ የተከበረች ደመቁ ናት። በቃ ደመቁ አረጀች እኮ በቃ ወለደች፣ አረጀች። ማንም በእንጨትም አይነካትም። ያወረድኩሽ እኔ ነኝ የኔ ቆንጆ፣ ይቅርታ። ኪዳነ ምሕረት የምትይው ልጅ አውሪ፣ ሰው አውርጄ ስላስገባው አውሪ፣ ሀሳብሽን አውሪ። አይ እኔ ማለት ስለ ጌሙ የገጠሙት ምንም በተመለከተ ነው የምለው። ምክንያቱም በተመለከተ እኔ ልመልስላት። ሰላምዬ ቆይ ዝም በይ ማር። ይኸውልሽ ወይዘሮ ደመቁ ትናንትና እንቅልፍ ነስቷት ነው ያደረችው። ገብቶሻል? ይሄ ሁሉ ነገር ማለት ነው ወንድሟ ስላዝናናቸው ይሄ ቪዲዮ ስለተሰራ አንድ ስለሆኑ ፍቅራቸውን ስለተገላለጡ እንቅልፍ ነሳት ወይዘሮ ደመቁ።